ህወሓት በቤንሻንጉል በኩል ጦርነት ሊጀምር መሆኑ ታወቀ። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች፣ የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን እናልፋለን። ህወሓት ወደ መሀል ሀገር ሰብሮ ለመግባት ከውጭ ወደ ውስጥ በሱዳን በኩል በተለያዩ ግንባሮች ጥቃት ለመክፈት ሰፊ ወታደራዊ ስትራቴጂ መንደፉን ጄኔራል ጻድቃን ገብረትንሳኤ ገልጸዋል። በወልቃይት ሲጠበቅ የነበረው የህወሓት ጥቃት ባልተጠበቀበት ግንባር ሊፈነዳ እንደሚችል ጄኔራሉ ተናግረዋል። ጄኔራሉ በህወሓት ወታደራዊ ዝግጅት ላይ በሰጡት ማብራሪያ በአፋርና በአማራ አዋሳኝ አካባቢዎች ተደጋጋሚ ትንኮሳዎች የፈጸመው ህወሓት የትኩረት አቅጣጫውን ቀይሯል ብለዋል። በምዕራብ ኢትዮጵያ በኩል ጥቃት ከፍቶ ወደ መሀል ሀገር ለመገስገስ አስቦ የተንቀሳቀሰ መሆኑን ጄኔራሉ ጠቁመዋል። ጄኔራሉ በምዕራብ ኢትዮጵያ በኩል ሲሉ በቤንሻንጉል ጉሙዝ ክልል በኩል ማለታቸው ነው። የህወሓት ጄኔራሎች በአሁኑ ወቅት ሰፊ ወታደራዊ ስትራቴጂ ነድፈው የተንቀሳቀሱ መሆኑን የገለጹት ጄኔራሉ በተለይ ከውጭ ወደ ውስጥ ለማጥቃት ተዘጋጅተዋል ብለዋል። ለዚህም ሱዳንን እንደ ዋና ወታደራዊ መንቀሳቀሻ እየተጠቀሙ መሆኑን ተጨባጭ መረጃዎችንና እንቅስቃሴዎች መኖራቸውን ተናግረዋል። ሱዳን ውስጥ ለዓመታት የተደራጀው አርሚ 70 እንደ ቀጠናዊ ሚዛን ማስጠበቂያ ለመጠቀምና ከውጭ ወደ ውስጥ ለማጥቃት ተጨማሪ ኃይል እያስገቡ ነው ብለዋል። በቅርቡ አርሚ 13 ወደ ሱዳን መሻገሩን ያረጋገጡት ጄኔራሉ ሌሎች ተጨማሪ አርሚዎችንም ሊጨምሩ እንደሚችሉ ፍንጭ ሰጥተዋል። አርሚ 13 ወደ ሱዳን ለመሻገር ሲንቀሳቀስ መንገድ ላይ 2 ጊዜ በድሮን ጥቃት ቢመታም የተረፈው አርሚ 70 ተቀላቅሏል ብለዋል። ሽራሮ ላይ የተፈጸመው የድሮን ጥቃት በህወሓት ማረጋገጫ የተሰጠበት ቢሆንም ሱዳን ከገባ በኋላ ሸረሪ ላይ ተጨማሪ ድብደባ መፈጸሙን ጄኔራሉ ገልጸዋል። ህወሓት ወደ መሀል ሀገር ሰብሮ ለመግባት መርጦታል በተባለው የቤንሻንጉል ጉሙዝ በኩል አርሚ 70 ከሱዳን ጦር ጋር አሳልፈው መዋጋቱን ጄኔራል ጻድቃን መረጃ እንዳላቸው ተናግረዋል። አርሚ 70 እስከ ኩምሩክ ድረስ ዘልቆ በመውጋት ውጊያ አድርጎ ተመቶ ወደ ኋላ መመለሱን ጠቁመዋል። ህወሓት ተጨማሪ ኃይል ወደ ሱዳን ማስገባቱንና አርሚ 70 ኩርሙክ ድንበር ድረስ መላኩ መንግስት ትኩረት ባልሰጠበትና ኃይል ባላሰማራበት አቅጣጫ ጥቃት ለመክፈት የተዘጋጀ መሆኑን የሚያመላክት ነው ብለዋል። ይሁን እንጂ ፌዴራል መንግስት በሁሉም ግንባሮች ኃይል አሰማርቶ በንቃት እየጠበቀ ነው ብለው እንደሚያስቡ ጄኔራሉ ገልጸዋል። ከውጭ ወደ ውስጥ ለማጥቃት የተያዘው ወታደራዊ እቅድ ከህወሓት ጀርባ ያሉ ኃይሎች ቀጥተኛ ድጋፍ ለመስጠት እንዲያመቻች የተሰላ ነው ብለው እንደሚገምቱም ጠቁመዋል። ለህወሓት ጀርባ ተሰልፈዋል የሚባሉት ግብጽ፣ ሻዕቢያና የጄኔራል አልቡርሃን ጦር ህወሓት ከሱዳን በኩል ካጠቃች ከጀርባቸው በቅርበት የሎጂስቲክ ድጋፍ ለማድረግ እንደሚጠቀሙበትም ገልጸዋል። ምንም እንኳን የጥቃት ትኩረቱ ከውጭ ወደ ውስጥ ቢሆንም በተከዜ በኩል ወደ ወልቃይት ሰብሮ ለመግባት ሊሞክር እንደሚችል ጄኔራሉ ጠቁመዋል። ወልቃይት ላይ ከሱዳን በተከዜ በኩል ጥቃት ሊከፍት እንደሚችል ከዚህ ቀደም ሲገለጽ የነበረ ሲሆን መንግስትም በዚያው ግንባር ከፍተኛ ኃይል አሰማርቷል። ህወሓት የፕሪቶሪያን ስምምነት ቀስ በቀስ እንዲፈራረስ አድርጎ ወደ ጦርነት ለመግባት እየተዘጋጀ መሆኑን የተረዱ ሀገራትና ዓለም አቀፍ ተቋማት መግለጫ እያወጡ ይገኛሉ። ባለፈው አረብ የአሜሪካ የውጭ ጉዳይ መስሪያ ቤት አዲስ አበባ ውስጥ በሚገኘው የአሜሪካ ኤምባሲ በኩል ባወጣው መግለጫ እንዳስታወቀው የፖለቲካና የሲቪል ማህበረሰብ መሪዎች በፖለቲካ ውይይት ውስጥ መሳተፍና የፕሪቶሪያን ግጭትን በዘላቂነት የማቆም ስምምነት ሙሉ በሙሉ መተግበር እንዳለባቸው አሳስቧል። ኤምባሲው አርብ ሰኔ 19 2018 ዓ.ም ባወጣው አጭር መግለጫ የሰላም ሂደቱን በንቃት እያደናቀፉ ያሉ አካላት በአፍሪካ ህብረት ለሚመራው ውይይትን የማበረታታት ጥረቶች በአስቸኳይ መተባበር አለባቸው ብሏል። የአሜሪካ ኤምባሲ ይህንን መግለጫ ያወጣው በሀገሪቱ በኢትዮጵያ ያለውን ሰላም በማናጋት ውስጥ ተሳታፊ ናቸው ባለቻቸው አክራሪ የህወሓት አባላትና የቅርብ የቤተሰቦቻቸው ላይ የቪዛ ክልከላ መጣሏን ካስታወቀች ከአንድ ሳምንት በኋላ ነው። የአሜሪካ የውጭ ጉዳይ ሚኒስቴር በአክራሪ የህወሓት አባላትና በኢትዮጵያ መንግስት መካከል በሰሜን ኢትዮጵያ ግጭት እንዳያገረሽ የሚያደርግ ውጥረት እየተባባሰ መምጣቱ በመግለጽ ነበር ለዚህ ተጠያቂ ባደረጋቸው አካላት ላይ የቪዛ ክልከላውን የጣለው። ህወሓት የአሜሪካን የቪዛ ክልከላ ሚዛናዊ ያልሆነ ሲል አውግዟል። የአሜሪካ እርምጃ የትግራይን እውነታ እንደማያንጸባርቅና የፌዴራል መንግስቱን ተጠያቂ ያላደረገ መሆኑን በመጥቀስም ኮንኗል። የአሜሪካ ኤምባሲ መግለጫ የሰላም ሂደቱን በንቃት እያደናቀፋሉ ያላቸውን አካላት በስም አልጠቀሰም። በተለይ ህወሓት በፕሪቶሪያ ስምምነት መሰረት የተቋቋመውን የትግራይ ጊዜያዊ አስተዳደር አፍርሶ ከጦርነቱ በፊት በተመረጠው ምክር ቤት ከተተካ በኋላ ከፌዴራል መንግስት ጋር ያለው ውጥረት እየተባባሰ ቀጥሏል። የአሜሪካንን ማሳሰቢያ ተከትሎ የአውሮፓ ህብረትም የህወሓትን የጦርነት እንቅስቃሴ በመቃወም መግለጫ ወጥቷል። ደም አፋሳሹ የሰሜን ኢትዮጵያ ጦርነት ፕሪቶሪያ ላይ በተደረገ ድርድር በወሳኝ ነጥቦች ላይ ስምምነት ላይ በመደረሱ ጦርነት ሊቆም ችሏል። ለድርድር አሻፍረኝ ብሎ በጦርነት ለመቀጠል ወስኖ የነበረው ህወሓት ኃይሉን አጠናክሮ ወደ ማጥቃት ሲገባና መቀሌን ከበባ ውስጥ ሲከት በጦርነቱ እየተሸነፈ የመጣው ህወሓት ራሱ አደራድሩኝ ያለ ጥሪ ማቅረብ መጀመሩ ይታወሳል።
ህወሓት የአፍሪካ ህብረትን አደራዳሪነት በወቅቱ ነፍሱን ለማትረፍ እንጂ ለዘላቂ ሰላም ስላልፈለገው በድርድሩ ማግስት ለቀጣይ ጦርነት ራሱ ማዘጋጀት ጀምሮ ነበር። በፕሪቶሪያ ስምምነት መሰረት ትጥቁን ፈቶ ሰራዊቱን ለመበተን ተስማምቶ የነበረ ቢሆንም ስምምነቱን ጥሶ አንዱንም ተግባራዊ ሳያደርግ ቆይቷል። በየጊዜው የፕሪቶሪያን ስምምነት የሚሸረሽሩ ተግባራትን ሲፈጽም ፌዴራል መንግስት ቸል ብሎ ማለፉን የሚወቅሱ አካላት ነበሩ። ፌዴራል መንግስት በሚገባው ልክ የህወሓትን አካሄድ ለማረም ባለመወሰኑም ዛሬ ለተፈጠረው ስር የሰደደ ችግር የተጠያቂነት ድርሻውን ይወስዳል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።